ሁላችሁ ስለ ኢትዮጵያ ሲባል ስለ አንድ ሀገር ሲባል ጁምዓ ሙባረክ በመላው ዓለም የምትገኙ ኢትዮጵያውያን ኮፒ ሊንክ አድርጉ። ኮፒ ሊንክ ለምታደርጉ እግዚአብሔር ይስጣችሁ፣ እግዚአብሔር ከፍ ያርጋችሁ። ሙሉ ዓለም ወንድሜ፣ ፋራው፣ ሳሚ፣ ኩይንዬ ይመቻችሁ። እናቴን እንዲህ ኮፒ ሊንክ አድርጉ። ተመታ አካውንቴ የሆነ ሰዓት ላይ ሊዘጋ ኮፒ ሊንክ እንዳለ እንዲህ ላርጋችሁ ክስ ወዳችሁ እግዚአብሔር እንዲህ በኢየሱስ ስም። አሁን ሪፖርት የምታደርጉ ሰውም እኮ አጠፋም እኮ ምድረ እከክ ኩይንዬ ቴንኪው ኮፒ ሊንካችሁ ይሄ ነው። እናትዋ ጎንደር ሳርዬ በስመ አብ ይመቻችሁ። ከሊፋ ኮፒ ሊንክ አንተ ሪፖርት ነው የምታደርገው። አላይን አልክ ሀገር እንደ ሀገር ተንቀን እናንተ ሰዎች። አሁን ወደ ዋና ፕሮግራማችን ልንገባ ነው። እናቴ አባታችን ትራምፕ ምንድን ነው የሚሉት? ጭራሽ ግብፅ አባይ ግብፅ እንደሆነ ነበር የማውቀው ኢትዮጵያ እንዴት መጣ ምናምን አላሉም? የናይል ተፋሰስ ይህ ሰውዬ ለምንድን ነው እንዲህ ናቀን? ለአፍሪካ ያለው ንቀት ነው እንዲ በገዛ ወንዛችን። ግን ምን ተሰማችሁ? እግዚአብሔር አልደበራችሁ? ኮፒ ሊንክ እያደረጋችሁ አባቴ ላድርጋችሁ። አካውንት የተመቷል። እግዚአብሔር ኮፒ ሊንክ አድርጉ። እንዲህ የተናቅንበት ምክንያት ምንድን ነው? እንዲህ ሊደፍረን የቻለ የሰውዬ ለምንድን ነው? ጭራሽ የናይል ተፋሰስ ግብፅ ነበር ብዬ የማስበው ይለናል እና ሽቅብ አፈሰነው ነው። ምንድን ነው? አብይ አህመድ የሆነ ነገር ከተናገረ አንጠልጥሎ ይወስደዋል። ችግር እንዲህ የት ሀገሩ ነበር በቀደም ጆሮን ይዞ ያመጣው ትራምፕን ወየ ቢለው አስባችሁታል? አብይ አህመድ አማኑኤል ወንድሜ መች እናቴ ቤተሰብ እኮ ታኮራላችሁ። አንዳንዴ ኮፒ ሊንክ አድርጉ ውስጥ እግዚአብሔርና 1-2 እንትን ኮፒ ሊንክ አሁን ምንድን ነው የሚሻል? ምን እየሆንን ነው? ትራምፕ አባታችን ትራምፕ ወይ በዚህ ደረጃ ይናቁን ለምንድን ነው? ምን አርገንት ነው? ጭራሽ እዛ እያፈስክ ይሬማን እናንተ ናችሁ ያስናቃችሁን። እናንተ ሻቢያዎች እናቴ እንዲህ ንቀቱ ንቀት እንዲህ ራስ የሆነ ሰዓት ላይ ተነስቶ አብይ አህመድን ማንቁርቱን ይዞ ቢያመጣው አስቡት። እኛ ኢትዮጵያን ሜዳ ላይ ቀረን ማለት ነው። እንዲህ የወረደ ንግግር እየተናገረ እንዳንናገር አብይ አህመድ ቢጨንቀው በአርቲስቶች ምናምን ያስነግራል። ስባላላ የፋጤ ልጅ ገድላት ያ ጀማ አልዮም ጁማ አንቺ ለምደሰች ወይ ወላሂ ላአድሪ። እንዴት ነህ? አልሐምዱሊላህ። ለምንድን ነው ትራምፕ በዚህ ደረጃ ይናቀን? እኔ አብቹ የእሱን የኖቤል ሽልማት እኮ ነው ወይ ያለው። ለዛ ነው ልቂም በቃ ቆይ ኖቤል ሽልማቱ አረቦቹ ጋር ሆኖ ሸውዷቸዋል። ለዛ ነው። ስማማ ይሄ ንግግር እኮ የዛሬ 4 ዓመት ምናምን አይደል እንዴ? ደግሞት ነው። ኧረ ምን የራዚ 4 ዓመት አይደለም አሁን ነው ያለው። ወጥቷቸው ደግሞ ችግር አለ ነው ብሏል። ዛሬ 4 ዓመት
5 ዓመት የዛሬ 4 ዓመት ያለውማ ግድቡ አይገደብም ምናምን ነው ያለው። ይሄ ትናንት ነው ያለው አሉ። ትናንት ማታ ኦኬ የኮሪያ መሪ የኖቤል ሽልማት እንዴት ይወስዳል ነው ያለው። ኦኬ ጅቦ አቤት በነቀና ነው እንቺን አነጋገር እንግሊዘኛና እውቀት ባሰማ ደስ ይለኛል። በእናትህ እስቲ ያሰማል እባክህ። አይተኸዋል ግን ያው ያይሽስ ወደስ ላይ እንቺን እንስማ። እውቀትን ተጠቀም። ማን ይሻላል? መለስ ዜናዊ። አይ መለስ፣ አይ አባታችን መለስ። የፋይናንስ ዘርፉን ክፍት አድርገን የውጭ ባንኮች ኢትዮጵያ ውስጥ እንዲሰሩ አልፈቀድንም። ቴሌኮሙንም አልሸጥነው። ምክንያቱም እነዚህ የባንክ ኩባንያዎች ወደ ኢትዮጵያ የሚመጡት እንደ እንግሊዝ ካሉ ግዙፍ ኢኮኖሚዎች ውስጥ ተነስተው ነው። የኛ ኢኮኖሚ ደግሞ እንደ ደቃቃ ጀልባ ቆጠሩት። ይመጣሉ። ከመጡ በኋላ ደግሞ የማንቆጣጠረውን መሳሪያ ይዘረጋሉ። የማንቆጣጠረው ብቻ አይደለም፣ ሌላውን ቀርቶ ያለንን እውቀት ሁሉ ብንመድብ ልንረዳው የማንችለውን ቴክኖሎጂ ነው የሚተገብሩት። ይህን እንዴት ነው ህግ አውጥተን የምናስተዳድረው? እነዚህን ሰዎች እንዴት አድርገን ነው የምናስተዳድራቸው? ይሄ የማይቻል ነገር ነው። In most instances, the best of us don't even understand. How are you going to regulate? How are we going to regulate this? Possible. We don't have the capacity now. ይህ በ2004 ዓመተ ምህረት እንዴት ተጨበጨበለት ከአፍሪካ በወርልድ ኢኮኖሚ አለ? እስቲ ንገረኝ እስቲ ተወኛለህ ታስብሰው አይመልዬ ቁም ነገር አይተኳል። ግን ምን ያህል እንደተናቀን ትላለህ? ጭራሽ ሱዳንና ኢጂፕትን አስቀምጦ አላቃትም። ኢትዮጵያ ማን ይቻላልም። እኔ ግን በዚህ ጉዳይ ግን አሜሪካኖች ለምን ድረስ የሚሉት አሜሪካ ያሉ ኢትዮጵያኖች ለምን ድረስ የሚሉት አንጠልጥሎ ነው ነገራችን የሚሸኛቸው። ተቀልዳለህ ጆሮ ባይዘዊ ትራምፕ አስተካክም እንዴ ባይዘዊ ያስተጋባል ስልክሽ በጣም ያስተጋባል። ብልቂጥ ስልክሽን ቀይሪው ይገዛልሻል። እሺ ሌሎቻችሁ ሐሳብ አስተያየት ትሰጣላችሁ ወይስ ሚዩት አድርጋችሁ ነው ቁጭ የምትሉት? ጅቦ ሐወይ አን አስተያየት ልሰጥ ነው እኔ። ቀጥየን የቆንጆ ቀጥይ። እሺ ጅቦ ሐወይ አሜሪካ እጆሽን ከኢትዮጵያ ሽምቱል የነበራችሁ ሰዎች እንዴት ናችሁ? ደህና ናችሁ? አንቺ ደግሞ ተመልሰሽ ፖለቲካ አሁን እንዳንተናቀን ይያለ ሰላም ልበላቸውና ይኸው ሰውየውን ጀምረዋል ለማለት እኮ ነው። የት አላችሁ ለማለት ነው። ጀምሯል። መጨረሻችን እናቀን እኮ ቆንጂው ናቀን እውነት ለመናገር ሳራ ነይ ግቢ ሰውየው የናቀን ነው። እና ምን እናርገው? እንግጠም እንዴ? እንዋጋ ከአሜሪካ ጋር ልትዋጊ ታዲያ ጀብረጽ እንዳይሰማሽ ጥምር ጦር እናርግና ጽምዶ አድርገን ሁላችን መከላከያም ፋኖም ትግራይም ሁሉ እንዋጋ። 4 ሰዓት ባልሞላ ጊዜ ውስጥ ደብረጽዮንን አንጠልጥሎ ጎንታናሞ ነው የሚልከው። ታዲያ እንደዚህማ እንዲደፍረንማ እንዴ ወይም መለስ ተመለስ ብለን እንጮህ። መለስ ይምጣና ከመለሰለት እንግሊዝኛ ማን ያወራል አሁን እንግሊዝኛ? ቁም ነገር ግን ጅቦ ምን አየው መሰለ ትናንትና እዚህ ያይሸው ሲናገር በጣም ነው ያዘንኩት። በጣም የቀላሉት በተለይ ኢትዮጵያኖች ያኔ በትግራይ ጦርነት ሰዓት እነዛው ሁሉ ሰው ወጣው ሰላማዊ ሰልፍ ያደርጉ በሙሉ ዛሬ ይሄን አባይ ግድብ የሚባላላቅ በኔ በጀት ነው የተሰራው ብሎ ወርልድ ላይ ሲያወራ አንድም ወጣው ሰው ሳይቃወመው አንድም ወጣው ይሄን አይደለም ይሄ እኮ በእኛ ገንዘብ ነው የተሰራው የተሰበሰበ አሁን ቢቃወምስ ችግሩ እኮ አንጠልጥሎ ነው የሚወስዳቸው። አንዴ ላውራ። እሺ ወንድም ያውራ። አይ አንተ እንዳልከው ማነው አሁን ቢቃወሙ ብንቃወም ምንድነው የምታመጣው? ትራምፕ ሆነ ተሰሚነት ይኖረናል እንኳን አብይ ማለት ነው። አውሮፓ በሙሉ ራሱ እኮ አሁን ዝም ብሎታል እኮ እሱ እንደፈለገ ሲዘልፋቸው አላያችሁም እንዴ? ባለፈው ማን ተናገረው? እና ጥቅሙ ምንድነው? አዳምጠኝ። አውሮፓ ምናምን እሺ ግድ የለም እነሱ ሀያላን ሀገሮች ናቸው። እንደው በኢትዮጵያ ላይ ሀያል ብሎ ነገር የለም እኮ አሜሪካ ናት ሀያል። ፈሩ እኮ ባለፈው እንደፈለጉ አንድ በአንድ ስማቸውን እየጠራ እንደ ሲሰድባቸው የነበረው እንትን ሲቀልድባቸው የነበረው ምን ታደርገዋለህ? ምንም ማድረግ አትችልም። አብይ አሁን ምንም ወጥቶ ትራምፕን ቢናገር የሚያመጣው የሚያተርፈው ነገር የለም። ኖ አብይ መናገሩ ሌሎቹም ኢትዮጵያውያን
አልሲሲ እንደዛ ብሎ በኢትዮጵያ አፉን ህዝብ አውጥቶ ብር ነው ሲያወራ የተሰራው። አለቀ በቃ። ምን ኦልሬዲ እኮ ተሰርቷል እኮ። ከዚህ በኋላ አይ በእናንተ ነው ጊዜ ሲመጣ ይነገራል እኮ። አሁን ግን ነው ከዚህ ሰውዬ ጋር ተሰርቷል ብሎ ግብግብ ማለት መፍጠር አይቻልም። ተሰርቷል ከዚህ እብድ ተሰርቷል ሰውዬ ብሎ ጋር አይቻልም። ግብግብ መፍጠር እኮ ምንም ጥቅም የለውም። እብድ እኮ ነው እሱ። እብድማ የፈለገውን እብድ ተነስቶ አይደለም ሊያደርግ እብድ ይችላል። አይደለም። እብድ እንዳልሆነ ትናንትና አይተነዋል በሲዩዝ ላይ እብድ ጅቦ እንዳልሆነ የዓለም መንግስት ሰውዬ አይተነዋል። ኧረ እሱ እያስፈከረ ነው። ሸምግሏል። እሱ ጦርነት እኮ ዓለም እኮ ጦርነት ዓለም ላይ እንዲነሳ እኮ ነው የሚፈልገው። ምን እሱ እኮ ምን ሊሞት አይተነው ትንሽ ቤት ነው የቀረው እኮ። ምንም አይመስለውም። እንዳንተ ማን የፈለገውን ያደርጋል። አንፈራም፣ ዘራፍ እንላለን። ምን ሆነህ ነው? እንዋጋዋለን፣ በምንሽ ነው ዘራፍ እንመልስለታለን። የምትይው? በአማርኛ በትግርኛ ምን ሆነህ ነው? እና ምን የት ትደርሻለች ታዲያ? ዘራፍ እንዳንተ እኮ ነው ታዲያ አገሪቱ አስደፍሮ ባንዳ የታገልናቸው። ጣሊያን እንደዚህ አድርጎን ያስገቡን። ማን ይችላቸዋል ምናምን እያሉ ስለ ጣሊያንና ዛሬ ያለውን እውነታ ለይተች ማወቅ ኧረ አለብን። ክንዋጋ አይና ጅቦ ዋ የወልዲያ ወጣት ጊዜ ወይ የለውም። እንዋጋ ምን አመጣ እንዴ? አንቺ ትግራይ ፊት ሊደፍረን አውሽቲ የሆነ ነገር አለው መሰለኝ። አውሽቲ ጋር የሆነ ነገርማ ሳለች ግዴታ ነው መዋጋት አለብን። እሱ አይደለም ግን ቁም ነገሩ ዋናው ጃኮብ፣ እሱ አይደለም ቁም ነገሩ። ወጥቶ ቢያንስ አንድ በዛ ሚኒስትር አረጊት ሰብአይ አይን ድፈርን በቃ ዋ አቱም ተሱ አወዳን ታይም ዘምሰቡት አይ መለስ ይነሳ በቃ ስትይ ነበረ። መለስ ቢነሳ ምን ያደርግ ነበር? መለስ ቢነሳ እኔ ልመልስለት መለስ ቢነሳ ቢያንስ እንደዚህ አይነት ወርልድ ኢኮኖሚ ላይ ሄዶ እንኳን አፍሪካን ወክሎ የመናገር ችሎታ ያለው ሰው የፈለገውን ያድርግ። እኔ የፈለገውን አንስቶ ነው የሚያፈርጠው። አያፈርጠውም። እኮ ነው የመመላለስ እንኳን እውቀቱ አለው። ምንድን ነው ያመጣው? መለስ እኮ ምንድን ነው ያደረገው እኮ? የትኛው እውቀት ነው የምታወሩት? እኔ እኮ ምን የበሰበሰች ኢትዮጵያን ትቶ እኮ ነው አንተ የበሰበሰች ትላለህ። መለስ ትልቅ እንደነበረ አይታችሁ አድርጋችሁ የምትቆጥሩት ምንድን ነው? ወሬ እኮ አይደለም፣ ስራ ነው የምንፈልገው። ቆይ ወንድሜ፣ አሁን የፈራችሁ ትግራይ የለችም ከእናንተ ጋር ማን ያግዘናል ብላችሁ ነው አይደል? ጥርግ ትበል። ምንድን ነው ትግራይ የምታደርገው አሁን? እስቲ ለኢትዮጵያ ምንድን ነው የምትፈልገው? ብቻህን ሄደህ ተዋጋው እስኪ። ማንን ነው የምንዋጋው? ማንን? ትራምፕን። ለምንድን ነው ትራምፕን የምንዋጋው እንዴ? ባይዘው ከጠመንጃ የበለጠ የቃላት ጦርነት ከባድ ነው ወንድሜ። ከጠመንጃ የበለጠ የቃላት ጦርነት ራሱ ከባድ በጣም እንኳን ኢትዮጵያ ማለት ነው አውሮፓውያኖች ራሱ እኮ ፈርቶ እኮ ዝም ይላል። አንተ የፈሪ ልጅ ነህ። አንተ ኢትዮጵያዊ አይደለህም። አማርኛ ችለህ ነው መጥተህ የኛ ጀግና። እስቲ ጀግነሽ የት ደረስሽ? እስቲ ህዝብሽ የት ደረሰ? አሁን አንቺ ጀግና አንተ ዝም ብለህ የት ነው ያሉት? አሁን እንደዚህ ብሎ እኮ ጣሊያንም ሊያስገባ ነው። የአንቺ ጀግንነት ምን አመጣ ነው? ምን አመጣ? የት ደረሰ? ዝም ብለህ አንተ አፍጋኒስታን አማርኛ ለምደህ ነው እዛ ሶዳ ሌሎች አውሩ። በቃ እንደዚህ ብቻ እኮ ነው ማውራት። እንደዚህ ብቻ ኢትዮጵያ ወኔ የሌለው ወንድ ደግሞ ነው ጠላ። ወኔሽ ካንቺ ሰፈር አያልፍም እኮ ወኔሽ ካንቺ ሰፈር አያልፍም። ምንም አታውቅም። ዝም በል አሁን እንዳንተ ፈሪ እዚህ ቤት ራሱ አይመጥነውም። ጅቦ አንተ የፈሪ ነው እንዴ? በጦርነት እርስ በርስ ተጫርሳችሁ ምናምን ቁጭ አላችሁ። ምን አመጣችሁ? አንተ ዝም በል። አሁን ስለ አሜሪካ አውራ አትበል ፈሪ። አንተ ትሻላለህ። ዘርፈህ ያመለጥከው ምንድን ነው የዘረፍኩት? ችግር የለውም። ዝም በል ዝም ብለሽ እኮ ነው የምትቀደጂው እኮ ምንም ውስጥ እኮ የለሽም። እሱ አይደፍረንም አልኩህ እኮ እኔ ለራስሽም ለህዝብሽም አትጠቅሚም። የጀግና ዘር ነኝ እኔ። ይሄ ነጫጭባማ ለእኛ መጥቶ የትኛው ነው ጀግና? እስቲ የጀግና ዘር የት አለ? አሁን የት ነው? ምን አላችሁ? ጃኮብ ምን አላችሁ? እስቲ በጀግንነታችሁ ምን አመጣችሁ? የትኛውን ሀገር ተቆጣጥራችሁ አሳያችሁ? እንገባለን፣ ለኤርትራ እንሰጣለን ስትል ምን አርግታችኋል? ጫካ ወጣችሁ ማዝረፍ ክንዳይ ተቆስና ክንዳይ መስዋዕት ሰውና ተቆስና ትግራይ እኮ አሁንልም ያለች ደሃ ናት እኮ። ደሃ የሞላባት ወደ ሌላ ፖለቲካ ገቡ። እርስ በርስ ሳትስማሙ ጭራሽ ትራምፕን እንገጥማለን። ትራምፕ ዋጋ የሌለ ዋጋ ቢሱል ነጫጭ በአንፈራ ተይኝ። መሀል አራችንን ነው የሚያበሉን እነዚህ ነጫዎች። ይቆጠቁጥናል።
አገራችን ተደፈረች በትራምፕ እየተባለ እነሱ ትግራይ ተርባለች፣ ትግራይ ምንም የለም እንቀጠቀ እርስ በርስ። አይ ህዝብ መቼ ነው ነፃ የሚወጣው? መቼ ነው ከህሊና ባርነት የሚወጣው? ይሄ ጎሳ ፖለቲካ እኮ ነው እንዲህ ጉስቁል ያደረገን። ስቱፒድ ማይንድ። ጭራሽ አባይ ተፋሰስን ግብፅ እንዳለ ነው የማውቀውን ኢትዮጵያ ውስጥ መኖሩን አላውቅም ይለናል። ትንሽ ከቆየ ደግሞ ኢትዮጵያ የምትባል ሀገር አራቅም ኤርትራ እንጂ ይለናል ኢሳያስ። ሞተ 30 ሚሊዮን ህዝብ ክድት አድርጎ ኢትዮጵያ የምትባል ሀገር አለች እንዲህ ይላል። እሱ እኮ ደንታ የለውም እኮ እሱ እኮ ምንም ጣጣ የለውም እኮ። እናንተ ሰዎች ኧረ ምን ተሻለን? ኧረ አገራችን ወዴት እየሄደችን? ዓለማችን የጉልበተኞች እየሆነችን፣ እኛ ደግሞ ከየት አባታችን ሰው ሽሮ በልቶ እንዴት ጉልበት ያገኛል? የደነዘ ህዝብ ሽሮ በልቶ የትኛው አያጅቦ السلام عليكم يا زول. عليكم السلام يا قحوة يا كلب. السلام عليكم. لا تسب يا مرحت ميت. لا تسب. سلام አይደለም እንዴ? لا ليش تسب؟ ቆይ የዛሬ እርሱን لا ليش تسب؟ تقول قحوة امك ده مالك؟ اطلع. لا يا ابن الكلب ليه ترى كذا مالكم يا زول؟ تقولين قحوة قاعد بالادخار ود لمانيت እንዲህ ከየት አባቴ መጣ ሻዕቢያ? እኔ ጠንጋር ወደ ጠንጋር ብሽሽታም ደሙ ብሎ በሻዕቢያ ልሰደብ እንዲ ረሃብተኛ። እናንተ የረሃብ ዋንጫ ለ30 ዓመት በተከታታይ የበላችሁ ደነዞች እናትን ደሙ ልሰድበኝ ነው ፎከታም ጠንያም ልጅ እንዴ! አንዳንዱ ክብር የለውም። እናቴ ትምህርት እንድትናገረው ምናምን ይገፋፋል። ብሽሽታም አንጀትን ማለቀልቅላ አስገብች። እኛ በፈረንጆች ተናቅን እያልን ጭራሽ ውድ ሻዕቢያ በፂኻና ዓይኸ ትፃረፍ ርጉም ውድ ሰበይቲ ታብታብ አርጉ፣ ኮፒ ሊንክ አርጉ፣ ሼር አድርጉ ምናምን። እናንተ ደግሞ አታናደኝ፣ ስሜት ውስጥ አታስገቡኝ። ትራምፕ የሰደበን ይወቃናል። መጫወቻ እንሆን በቃ የነጮች እንዲህ ምንስ ቢሆን ምንስ ቢቀር ኢትዮጵያ ጥቁርነታችን ድላችን። አቤት ዝምባባ ቃም ስላስገባኝ ደስ ብሎኛል። ናውጣ ዝንበል ይላል እንዴ? ዝንብ ቃም። ይህ ሰማያዊ ዝንብ ጭንቅላቱ ላይ ቀይ ምልክት ያለውን ዝንብ ሞሃቻ እና ይቅርታ ጠይቃት ሻዕቢያ በሳቅ ወይኔ ሆዴን አያጅቡ ምን አባት ቃል ይቅርታ ጠይቅ። ቆይ አንዴ፣ አሁን ስለ ትራምፕ ያለው ነገር አንዳንዴ ልንገር። ሆኖ ለምን አባት ተሳደብ? መጀመሪያ ለምን ተሳደብ? ትራምፕ ያለው ትክክል እንደሆነ ግን ኢትዮጵያ በዓለም ደረጃ እንደ ሰው እንደማትቆጠሩ ታውቃለህ? አታውቅም? ለምን የእንስሳ ባህሪ ያላችኋል እናንተ። አውሬ እኮ ናችሁ እርስ በርሳችሁ የምትባሉት አውሬ። ኢትዮጵያውያን ሰው እናንተም እንደ ሰው ተቆጥራችኋል። እከካ እንዴት ነው እናንተ ኢትዮጵያን እንደ ሰው አትቆጠሩም? አንተም ሰው ሁነሃል እኮ አገር ላይ ምንም የሌለ በየሜዳው እያራመት ሄደ እከክ ማፈር አለብህ። እንዴት ነው ኢትዮጵያንን ኤርትራዊ ሆነ መናገር የምችል? ጭባ። እሺ ወደ ሌላ እንገባለን። ማሌሽ ስምዕታዊ ሆናቸው ኤርትራ አናዶኝ በኢትዮጵያዊነታችን ወጣብን። ይህ ረሳህ ምን አባት
እሺ ወንድሜ ገብተሃል። አማኑኤል ዳኒ ሮስት ወሳኝ ሰው አንቺ ምርጥ ሰው አገራዊ ክብራችን እኮ ተናደ። በቃ እንዴት ነው ወንድሜ? በሚገባ በእናትህ እንዴት ነሽ? ምንድን ነው እየተካሄደ ያለው? እንደ ይህን ነገር እንደው የምታውቀው ነገር ካለ ትራምፕ ተው እባክህ፣ እሱ እብድ ነው እኮ። አንተ እንደ ኢትዮጵያዊነት ምን ተሰማ? የናይል ተፋሰስ ኢትዮጵያ ውስጥ ያለ አይመስለኝም ሲል ምን ተሰማ? አንዳንድ ኢትዮጵያዊ እንዴት አይሰማኝም? ጅቦ እኔ እኮ ቦንድ እኮ የመጀመሪያ እኔ ነኝ ገዢ የነበርኩ። ምን ተሰማ? ስንት ዋጋ የከፈልኩለት ነው። የአሜሪካን ባንዲራ አውጥቼ ላቃጥል ምናምን በጣም ነው የተሰማን። በጣም ስማ፣ የኢትዮጵያንና የአሜሪካን ባንዲራ ታደርግና የኢትዮጵያና የአሜሪካን ባንዲራ አንድ ላይ ታደርጋለህ። እኔ ኢትዮጵያዊ ነኝ ብለህ ታነደዋለህ። ገባ? የአሜሪካኑን ታነደዋለህ። ኧረ የአሜሪካን ነው እንጂ የኔ ለምን አነዳለሁ? የአሜሪካን ባንዲራ ነው የምታቃጥለው እኮ ነው የምልህ። አሁን እዚህ አለቀልን። የዛኔ በቃ አስባችሁታል? እኛ ኢትዮጵያ ወተን የአሜሪካ ባንዲራ ስናቃጥል ከምድረ ገጽ ነበር የሚያጠፉ። ወይ መዓልቲ ወይ ሀሳብ ወይ ጭንቂ። ዳኒ እንዴት ነህ? አንተ ቅጫማ አይቻለሁ። ዳኒ ደግሞ እዚህ ነው ያለው። ዳኒ ማን ነው? እዚህ ነው ያለው። እኛ ያለንበት ዳኒ ማን ነው? አሁን እቅም አላመልኩ ሰውየው። ኧረ እሱን ዳኒን ሌላ ነው ቅጫማ የሚያልኩት። አንቺም ዳኒን አውቀዋለሁ እኮ። እሺ የትኛውን? አሁን አበባ ሲሰጥ የነበረውን ነው ያልኩት እኮ። አውቀዋለሁ እኔ ሌላ ነው ቅጫማ እና ምን አገባኝ እዚህ ከሆነ። እሺ ኤኒዌይስ ትራምፕ ያለው የእንትን ነው አላለም፣ የናይል ሪቨር ነው አላለም፣ የግብጽ ነው አላለም። የናይል ተፋሰስ ኢትዮጵያ ውስጥ ያለ አይመስለኝም። እንደዛ አይደለም ያለው፣ በጣም ትንሽ ነው ነው ያለው። የተጻፈውን እያየሽ አገር ናት። እኔ የፍራንስ ነው ናይል ግብጽ ውስጥ እንዳለ ነበር የማስበው። ዶናልድ ትራምፕ የማስበው በእንግሊዝኛ ማይታት እና አስተሳሰብ በእንግሊዝኛ ማይታል የሚባል ነገር አለ ነበር የማስበውና ይኸውልህ አንድ ጅቦ የማስበው ኦኬ ጅቦ የማስበውና ነው ይለያያል። የማስበው እንዴ አሁን ቶንፋኖ ወደዳችሁም ጠላችሁም ናይልን ይቆጣጠራል ትራምፕ በሚቀጥለው ሳምንት። አለቀ ደቀቀ። አሜሪካ የምትኖሩ ሰዎች ለመኖር ስትሉ ያችን ፓስፖርታችሁን እንዳትነጠቁ ስትሉ ነው አይደል? እኛ ግን ዳውን ዳውን ትራምፕ እንላለን። ዳውን ትራምፕ። ጭራሽ የአሜሪካን ባንዲራን ይዘን እናቃጥላለን ሁላችን። ፕሊስ ወገኖቼ ሁላችንም እንንቃ። ጭራሽ ዳኒ ግብፅን ይቆጣጠራል። አተውድ ናቱ ክፉ ባዋ ነው። አገራችንን በዚህ ደረጃ ደፈ ወይ አታግደፍ ነባሕቅ ሶሪ በቃ አረ ይቅሬታ በቃ ሶሪ አይጻረፍ። ኦኬ ግን ሓደ ሓሳብ ኣለና ነግረክ ኣያጅቦ ሕጂ ኤርትራ ፀጊባ ጠሚያ ንዓኻሲ እንታይ ይረባሓኸ? በአማርኛ ልጠይቀ ቆይ ኤርትራ ብትቸገር ቢያልፍላት ለአንተ ምንድን ነው ማለት? ኤርትራ ምን አድርግልኝ ስትል ነው? ብትቸገር አዳምጠኝ። ብትቸገር አብረን እንቸገራለን፣ ብትጠግብ አብረን እንጠግባለን
እናምናለን፣ ይሄን እናምናለን። እሺ አሁን ደግሞ የሚያስቸግራት የሚራቡት ደግሞ አሁን ባለው መንግስት እስከሆነ ድረስ ደግሞ ይህንን እንቃወማለን። ይኸው ቆይ የኤርትራ ችግር የኢትዮጵያ ችግር ነው። አሁን ይሄን ማወቅ ወንድማችን አለብን። ቆይ ወንድማችን አንድ ሊጠይቅ አሁን እንደተማረ እናውራ። የምር ቀልዱን ይቅር። አንተ አሁን ብዙ እውቀት እንዳለ ከብዙ ባለስልጣናት፣ ከብዙ ኃላፊዎች፣ ከብዙ ሚጅሪሞች እንደምትገናኝ እናውቃለን። አየህ ናውጣ ከመጥፎ ሰብ ትገናኛለህ ማለት ይሄ ነው። ናውጣ ሙጅሪም ረሳ ምንዲ ሙጅሪም ንስኹም እዮም ሙጅሪማት ምልዑን አንተ የትግራይ ባለስልጣን እኮ የተማሩ ናቸው። እናት ትሁት አስተሳሰባቸው ደስ ይላል። አገር ወዳዶች ናቸው። በተለይ ትግራይን በጣም ይወዳሉ። ስልጣናቸውንም በዛ ልክ ይወዳሉ። አዛርጉም ሻዕቢያ ኣብዚ በፂኻስ ናይ ኢትዮጵያ ዘረባ ትዛረብ ጂጂክያ እንዴት መጣሽ? ሰላም ነሽ የኔ ቆንጆ? አባታችን ትራምፕ ኑቆን ዶፍሮን እናቴ ትሙት እውነቴ እኮ ነው። እሺ ፈርፈር ትገባለህ። ቫይብሬት ፈና አንቀጥቀጥፍና ጅቦ ይላል። እንዴት ነህ ወንድሜ? ሁሉ ሰላም? አካም ጅርታ ነጋ አካባቢ ማ ጂጂ ነው እንደዛ የምትለው? ስማ አንድ ነገር ልንገርህ። ኖ ኖ አይ እንዴት ስታይ ነው የምትቀየረው? በቀደም ኦሮምኛ ስጽፍ አልነበር? እኛ ከሁሉም ጋር ያደግነው እና ችግር የለም እንጽፋለን። እና ወደ ዋናው ስንገባ ኒኮላስ ማዱሮ የሚባለውን ታውቀዋለህ አይደል? የቬንዙዌላ ሄደን ምናምን አፍነን ያመጣ ነው። ከየት ነው ያፈኑት? እዛው ቦርደር ላይ ምናምን ነገር ባህር ኃይል አላቸው። እና አሁን ጅቡቲ ያለው ጅቡቲ እንዳለ ታውቃለህ አይደል? የአሜሪካ ባህር ኃይል ምን የሌለበት አለ እንደ አሜሪካ ሁሉም ቦታ ነው ያሉት። እና ሁሉም ነገር ተዘጋጅቶ ምናምን ነገር አሁን ያስቸገራቸው ምንድነው ታውቃለህ? 4 ኪሎ እያደረ አይደለም የአብይ አህመድ አሊ የተባሉ አሸባሪ የሆነ ስለ ሀገር ክብር እያወራን ስለ አብይ አህመድ ታወራኛለህ? አሸባሪ ምናምን ሀገር የሚመራ ሰው አሸባሪ ትላለህ? ከመቼ ወዲህ ነው አሸባሪ? ፋኖ አንቀጥቅጥ። ግን ለምንድን ነው እንደዚህ አይነት የብልጽግና ፕሮፓጋንዳ የምትሰራው? ተው እንጂ አሸባሪ አንተን አሸባሪ አንተ ደነዝ። ኢትዮጵያ እንደ ኢትዮጵያ ተደፍራ ጭራሽ የሀገራችንን መንግስት ራሳችን በምርጫ እንዲያንፈጠፍጠው አንተ ሊሙዚ መጥተህ አሸባሪ ነው አሜሪካ ትውሰድልን። ከዛስ ይህንን ምድረ አበዳም ህዝብ ምን ልታረገው ነው? ቬንዙዌላ እኮ ነዳጅ አላት እኮ አንቀጥቅጥ ነዳጇን ሙጠጥ አርጋ ለተበላል። አሁን ኢትዮጵያ ውስጥ እንደዚህ አይነት መከራ አውርዴ ከዛ ላይ ይሄ ህዝብ ምን ይሆን ነው? ትራምፕ አንዴ አብይ አህመድን ተወሰደ በኋላ ህዝቡን ሚዲያ ላይ ነው የሚጥል። ተጨፋጨፍ ነው በቃ ይታፈናል። ወላሂ ካኪያ አሽኪያ እንዴት ነህ ጅቦ? ሰላም ነው? ሰላም ነኝ ወንድሜ። ትራምፕ እንግዲህ ያው የትምህርት እውቀት ያለው አይመስለኝም። እኔ ጂኦግራፊ ብዙዎቹ አሜሪካ ውስጥ ያሉት ፀሐይት ቤት በኩል ነው የምትወጣው ብትለው አያውቁም። ትምህርት ላይ ብዙም አይደሉም። ከዛ ውስጥ አንድ ነጋዴ ባለሀብት ነው አሜሪካን እያስተዳደረ ያለው። ኢትዮጵያን እያስተዳደረ ያለው በጣም የተማረ ወታደር የነበረ እንግዲህ አንተ እኮ ደፋር ነህ። ዶክተር ነው ትለኛለህ እኮ ትንሽ ባቆይ። ወላሂ የተማረ ነው። እስቲ ቅስም ቢላ በል እነ ጃሳ ላይ ሁሉ ነፈር ማፊ። ቆይ እስቲ ቆይ ደግሞ ሌላ ባል ላስገባ። ቆይ አንድ ልጅ ላስገባ እስቲ። ቆንጆ ትግራይ 44 ነጥብ በየ ሄሎ ሄሎ። እና እንደው ምንድን ነው የሚሻለን የኔ ቆንጆ?
معاري انت داوريت كان الان كلنا ዋይ ተጨቃጨቃችሁ ቅድም እኮ ቆይ ምንድነው የሚሻለን ፍቅሬዋ وا انا نواقع زبلتها وقالوا እንዋጋ وتفرح انت فلا نحيالكو حيال الله وخبها سمع خايف فلك ما حيال بنيو معري هو حاجة تفتر ويتقبل لنا ويتنطر لنا أمريكا هو مجلس زي اللي رين عايزو تدافيرنا እና ምንድነው የምትየኝ ቆንጆ እንዋጋ በቃ እንዋጋዋለን ወይ እሱ ይጠቀልለናል ወይ እኛ እንጠቀልለዋለን አንቺ ደፋር ነሽ እንዋጋ አሜሪካ ክላሽንኮቭ ይዛ የምትመጣ ይመስልሻል የኔ ቆንጆ ነው አሜሪካ አዲስ መሳሪያ ሰርታለች ለሙከራ ልታደርግን ፈልገሽ ነው ስሚ እንጂ የኔ ቆንጆ ለሐሙሽተ ደቂቃ እኮ ጸጥራጭ እኮ ነው የምታደርገን እኮ ከፈለገች አንቺ ቻይና እንኳን አልደፈረቻትም እንደዚህ ኧረ ሩሲያ ራሱ አልደፈረቻትም እንደዚህ አሜሪካ ሀያል معري نتيدي في حسقري تواقي ما تكو دفار راجو ذاتي أسمرا جيبو أسمرا ليشي كمي لا لحدي سبو كيح بحر دا منهم أباي سينكو قيح بحري እንዳትመናሁም አባይ ሲንኮ ቀይ ባህርን እየተመኛችሁ አባይን አጣችኋል ኤርትራዊ አንተ ቀይ ባህር ለ30 ዓመት ስትኖርበት ምን ተጠቀምክበት ምን አረክበት ምንም ህዝብ አልተቀየረ ህዝብ እንኳን ጥሮ አሳ በልቶ አያውቅም ኤርትራውያን እኮ በባህራችሁ እንኳን አልተሰደዳችሁም ሌላው ቢቀር በሊቢያ ምናምን ነው የምትሰደዱት እኮ ሰው ቀይ ባህርን ይዞ በሊቢያ አንዱ ኤርትራዊ እዚህ ሳውዲ አግኝቼው እንዴት መጣ ሳውዲ ይለዋለሁ በባህር አለኝ ከምጽዋ ተነስተህ ምናምን አልኩት ኧረ አይደለም በሱማሌ በኩል አድርጌ ነው አላለኝ ኢትዮጵያ ገብቼ በሱማሌ በኩል እናቴ ቀይሕ ባህሪ ቀይሕ ላሕሚ ትብላዕካ ኤርትራውያን በኢትዮጵያ ላይ አስተያየት መስጠት አችሉም እናቴ ኧረ ይደብራል ሼም ምናምን ነገር የለም በቃ እንድድፍር ብላችሁ የምትናገሩት ይሻል ወድ ኢሬ ወድ ዓደይ ደሓንድዩ ጅዌት አብየት ሰላም ዲ አለና እግዚአብሔር ይመስገን ከመይ ነገር ሰለጠኩም አለው ተጨኒቅና ትራምፕ አጭኒቅና ደይ ስራሕ ግድብ ባመሪእኩም ጉድ ረኺብና ተበሊጡ አይሰርሕኒ ኢሎም ከስራ ውጭ ነው ማን አለ ሙሽዲያ ትባል አምሳል የምትኬ ነዳጅ ጭስ አልባው ነዳጅ አባይ ተገዲቦ እንዳላለች ልክ እንደ ምንም በለው እዛ ቅርስ ነው የሚባል አለ ናውጣ ቆመ ቀረ ናውጣ ቆመ ቀረ ጭስ አልባው ነዳጃችን አባይ ተገዲበ ብላ እንዳልዘፈነች አሁን የግብፅ ታንከር ነው ብሎ ትራምፕ ያወራል ወገቤ ወዴት እየሄድን ነው ላላህ ብላችሁ ጭስ አልባው ገድባችን ተገድበ ደስታችን ሳይሟላ ትራምፕ ቀማ አይደለ
መላዬ መላዬ ናሸበል መላዬ ያዩኛል ያዩኛል ይመለከቱኛል በባዶ ካሜራ ፎቶ ያነሱኛል አልበምም የለው ምኑ ላይ ልስቀለው የአባይ ግድብ ሳይሆን ሮቶ ቢኤልሲ የማንጠባጥብ የማይዝግ የ5 ዓመት ዋስትና ያለው ውሃ እየያዙ የሚገርም ነው። አሁን እኮ በቃ አባይ ግድብ እኮ ሮቶ ሆነ ለግብፅ። ስትፈልግ በጋ ሲሆንባት መታ ራሷ ተከፍተዋለች፣ ክረምት ሲሆንባት መታ ትዘጋዋለች። አይ ኢትዮጵያ እናዋጣና እንሄድ ያለን ወላሂ ላዚም እንዋጋለን። ከግብፅ ጋር እንኳን እንችላለን። አሜሪካ እንዲያታግዛት ነው እንጂ አረ ግብፅ ራሱ እኮ ተጥቋቆ የአሜሪካ እኮ ነው። ወላሂ እንዲህ አሜሪካ እኮ ነው። አለባበሳቸው ወታደሮቹ ምናምን እንጂ አሜሪካ ናቸው ዲቡ የሚያስታጥቋት። አይዲያችን ፍቅሬ ወየ ማሬ እንዴት ነሽ? ደግ ነሽ? ሰላም ነው? እንዴት ነሽ? እንዴት መጣሽልኝ? ደህና ነሽ? አየሽ ሰማሽ አይደል ትራምፕ እንዲያለ? አዎ እሰይ ደግ አደረገው። ለዚህ መንግስት ሲባል ደግሞ እንዲሁ በዘጋው። እንደዚህ አይነት ሻቢያዎች ዛ ተደረደሩ። ሰላም ነው ደቅ ሻቢያ በሰላም እንዲሁ ነገር ደልክ እንዲሁ አሎ ናይ ትራክ ሹፌር ሻዕቢያ ጅቦ አብየት ቀይ ባህር የለም አባይ የለም ናውጣ በሀገሬማ አንተ ኤርትራውያን ያበሽነት አስገብቼ ላሰዳድባችሁ እንዲህ ከኢትዮጵያ ጋር አብየት ጅቦ እውነት የወል ልንገር አሁን ማለት ነው አዲስ አበባ አንድ ቀን የሆነ ቦታ ሰባተኛ የሚባለው አካባቢ ታውቀዋለህ? እዛ ሄድኩትና ከዛ አንተ የአስመራ ልጅ ነህ አለችኝ። አዎ አልኳት። ከዛ አማርኛ ብዙ አልችልም ነበር። ትግራይ ነህ አለችኝ። አዎ አማርኛ ትችላለህ? ኖ አልኳት። ከዛ እሺ ና ግባ አለችኝ። ምን አለ ምን ማለት አልገባም እንተ ያለው መካተው ይለያ ዳህራይ ይላትኒ አይ ችግር የለውም ና ግባ አለችኝና ገባ። ከዛ አንተ ይኸውልህ ከአስመራ ነው የመጣው አማርኛ አትችልም አይደል? አንተ ከአስመራ የመጣው ከገጠር የመጣ አንድ ሰው ምን እንዳደረገችው ልንገር አለኝ። ምን አደረገችው አልኩና ከዛ ና ግባ አለችና ስንት ነው ሲላት ሲወጣ 10 ሲገባ 10 አለችው። ገብታኛ ሲወጣ 10 ሲገባ ከዛ ሰውየው ምስኪን ነውና ተገኘው ብሎ በ10 ብር ነው እንዲህ ብሎ ሲወጣ ሲገባ ቀኑ ሙላ ባለ የጨረሰ በኋላ ሂሳብ አለችው 10 ብር ሰጠ። 10 ብር ሰጠ። እንዴ ምንድን ነው አለችው። እንዴ 10 ብር አራሽኝም እንዴ አላት። አረ ሲወጣ 10 ሲገባ 10 እኮ ነው ያልኩህ አለችው። እና ስንት ደረሰ አላት። 300 አለችው። ጨርቁን ጥሎ ወጣ። ስለዚህ አለኝ አንተ እዚህ ከገባ ማለት ነው በዚህ ሰዓት አለ 30 ሺህ ብር ከፍለህ ነው የምትወጣው አለኝ። ከዛ አባቴ ይኸውልህ ልንገርህ ዝንብና ኢትዮጵያዊ አንድ ነው ለምን በለኝ አልኩት። አንተ ራስህ ለምን በለኝ። ሲገባ 10 ሲወጣ 10 እኮ የምትገርሙኝ ነገር አፈር ብላ እንዴት ነው ሲገባ 10 ሲወጣ 10? ቢያንስ ሲገባ 10 ሲወጣ ብር 50 ብታደርግለት ማለት ነው። ሲወጣ ወጣ ነው። ምን ዋናው መግባቱ ነው። እቺ አትችልም። አንተ ሻዕቢያ አሁን እዛ አስመራ ላይ አባሻውን ላይ የሰማውን ታሪክ እዚህ መተህ ታወራለህ። ሴተኛ ዳሪዎች ግን ትራስ ሴተኛ ዳሪ የለም ማለት ምን ተበልቶ ሴተኛ ዳሪነት ይጀምራል? የሰው ልጅ ቢራ እንኳን 2 ቢራ ነው የሚሰጣቸው እኮ በቀን ውስጥ እንደ ግልኮስ። እንዲህ ሴት የሚያምር እኮ ስትጠጣ ስትበላ ምናምን እኮ። እዛማ ሴተኛ ዳሪው ላይ ለማጌታ ባይመጣላት
ትዳር አድርገህ ራሱ ይደብራል። ምን በልተህ ትገፋለህ? የኢትዮጵያ እኮ ይበላል። ይሄን ቁርጥ አላየው እየበላ እየጠጣ እንዴት አያምረው ሴተኛ አዳሪ። ኤርትራ ውስጥ ግን ሴተኛ አዳሪ ፈልገህ አታገኝም። እናቴ ከየት ይመጣል? እንዲህ ምንስ በልተህ ምን ጠጥተህ ምን ተዝናንተህ ነው የሚያምር? እሱንቶ አንቺ አሁን ሀገራችንን ጠንቆስ እያደረግሽ ነው። በቃ አራዳ ሆነሽ አንቺ ሻቢያ አፈርቢ ያልሆነ ነገር ልታናግሪኝ አንቺ እከካ። እኛ በነጮች ተደፈርን እንላለን፣ ጭራሽ ለኤርትራ ሞተ አንተ ሻዕቢያ መተ ልትደፍረን። ስርዓት ግበሮ ተው፣ ሀድነትና ይሻለናል። ማርታ ጡጦ ትሰጭኛለሽ? እንዳልሄድባችሁ ዛሬ እናቴ ትሙት ነግሬያችኋለሁ። አርፋችሁ ተቀመጡ። ላጥ ትሬት ነው ማሳያሽ። እኔ ሁለቱ ኤርትራውያን ይመቹኛል። እናቴ ያራዳ ጅባ ሐወል ሐውት ብላካ ቀጽል ከመ ሀዲርካ እነዚህ ከሰው ጋር ተላምዶ ይኖሩ ናቸው። እናቴ ማውራት ይችላል አሉ። እሺ ቀጥል። ዝም ብሎ ነው አትስማቸው። አንዳንድ ዝም ብላቸው እንትን የሚሉት አለ እና ትራምፕ የተናገረው ነገር ሰማሁ። ትላንትም የዛሬ ሳምንትም ሰማሁትና በጣም ስማ፣ እንደው ኤርትራ ደስ እንዳይላችሁ እንጂ ቀይ ባህር ስንመኝ አባይ ግድብ ሊወስድብን ከኢሳያስ ጋር ተሞሳጥራ መቼም ቢሆን አይወስደውም። ለምን እንደሆነ ታውቃለህ? ይሄ የሰው ደም ነው፣ የህዝብ ደም ነው። እናቴን ደማችን ጠብ አድርገን የሰራ እኔ በዚህ እስማማለሁ። ጅቡ አሁን በተናገርከው ቴንኪው። የህዝብ ደግሞ የህዝብ ነው። የህዝብ ማንም ሰው ሊወስደው አይችልም። ብቻ እናንተ መጠንቀቅ ያለባችሁ ከ4 ኪሎ የሚሰራ ስህተት የህዝብ ዋጋ ያስከፍለዋል። ያንን ነገር ስንት ዓመት ጠብቃቸዋል። ያንን ነገር ስንት ዓመት ዋጋ ተከፍሎለታል። አሁን ባለፈው እያየው ነበር ኢትዮፎርም የሰራው እንትን የተከፈለበት ዋጋ ምናምን ያ ውስጥ ለውስጥ የሚሄዱበት እንትን በጣም ያሳዝናል በእውነት። ማትዬ አንድ ጅቦ አብየት እኔ የምለው ግን ከይቅርታ ጋር ሰሞኑን በዚህ በትራምፕ በተነሳው ነገር ላይ ትዝ ካለ ሲፈራረሙ ደጉ አንዳርጋቸው ደጉ ነው የሚባለው የአማራው ያኔ ገዱ አንዳርጋቸው አንድም ደግ አይደለም። እሺ አንድም ሰው በዚህ ሰዓት የብልጽግና ተከታዮች የሚሆኑ ማንም ሰው ወጥቶ ይሄን ነገር የተቃወመ አላየውም። በዚህ 3 ቀን ውስጥ አንድም ሰው ትራምፕ እንዲህ ብሏል ብሎ ዜና የሰረሰው አንድም ሰው አላየውም። በእርግጥ የትግራይ አንጠልጥሎ የወሰዳቸው እንዴ እንደ ቬንዙዌላ መንግስት አይደለም። ምኑ ጋር ታዲያ ኢትዮጵያነት እኮ ኢትዮጵያነት ነው እያሉ እኮ የሚሰብኩ ያሉት አይደል እንዴ? የኢትዮጵያ እናበለጽጋለን፣ ባህር እናስመልሳለን፣ እንደዚህ ይሄ በአገር ደረጃ ስንደፈር ወጥቶ እንኳን አንድ ሰው እና ያና አሉ አይደለ እዚህ ቲክቶክ ላይ ያሉ ሰዎች ወጥተው እንኳን እንዲህ ተብለናል፣ ምን መመለስ አለብን ምናምን የለም ምንም ነገር። አንተ አያና እኮ ፓርላማ ላይ የሚውል ሰው መናገር አይችልም። አንድ የተሰራ ሴራ ስለካለ አሁን ትራምፕ ደግሞ ከተናገርክ ይዘረግፈዋል። ምን ታመጣለህ? እዛ እኮ ነው ችግሩ። እዛ እኮ ነው ዝምታ የመረጠው የብልጽግና እንጂ በኢትዮጵያዊ ላብና ገንዘብ የተሰራ ግድብ ብለህ ከተናገርክ ትራምፕ ደግሞ የኢትዮጵያ በእኛ ብር ነው የተሰራው ካለ አንድ የተሰራ ምስጢር አለ ማለት ነው። እዛ ሳይወጣው እኮ ነው፣ እዛ ስለስፈራ እኮ ነው ብልጽግናው ዝምታ የመረጠው እንጂ የፖለቲካ ምናምን አይደለም። ይህ በዲፕሎማሲ መስራት ነበረበት፣ ግን የዲፕሎማሲ ውድቀት ስላጋጠመው ምንም መናገርና መመለስ አይችልም። እኛም እኮ አሁን እንደዚህ እኮ የአማራ ፖለቲከኞች ምትላቸው እዚህ ቲክቶክ ላይ ያሉትና የትግራይ ፖለቲከኞች ቲክቶክ ላይ አሉ ምትላቸው ዝም ብሎ አክቲቪስቶች እንኳን በቲክቶክ የሚሆን ነገር አይደለም ወንድማችን፣ የሀገር ጉዳይ ነው። ገብቶኛል፣ የሀገር ጉዳይ ነው። እነሱ እንኳን ስለ ሀገራዊነት ይሰብኩን ነበር። ኢትዮጵያ ወደ አንድ እየመጣች ነው፣ አምሮባታል አዲስ አበባ ምናምን ይላሉ። ግን ይሄ ነገር እንኳን እንደ ሀገር ውርደት ሲገጥመን እንዲህ ስንሰደብ እንዲህ በዓለም አደባባይ ላይ ከግብጽ ጋር ሆነው በቃ ይሄን ነገር እኔ እንትን እለዋለሁ ፈተዋለሁ ሱዳንና አንቺ ተማስማሙ እንጂ ምናምን ሲል ላይ እንኳን አንድም አክቲቪስት የምትላቸው ወጥተው አንድ ነገር ትራምፕ
ለመጀመሪያ ጊዜ አይደለም የተናገረው። ባለፈ በ3 እና 4 ጊዜ ነው እዛ ብሎ የተናገረው። የኢትዮጵያ ግድብ የተሰራው በኢትዮጵያ ገንዘብ ሳይሆን በእኛ ብር ነው ያለው። እዛ ደግሞ መንግስቱ ደግሞ ዝምታው መረጠ። ለምን እንዳልከን፣ ምክንያቱም እዛ የተሰራው የፖለቲካው ሴራ ስላላለ ወይም ብርም ተቀብለዋል ወይም እዛ በግብፅና ምናምን ተፋርመዋል። እዛ ነው ችግሩ እኮ። አንድ ነገር ከመለሰ ደግሞ የባሰ ነገር ይመጣል። አው ትራምፕ ደግሞ ሁሉም እንትኑ የመጣው የሚናገር ሰው ስለሆነ እዛ ተጽዕኖ ይፈጥራል። ገብቶኛል። እዛ ነው ዝምታ የመረጠው። ገብቶኛል እኮ ምን መሰለህ፣ አንዳንድ ጊዜ የቃላት ጦርነት ከባድ እንደሆነ ታውቃለህ አይደል? የቃላት ጦርነት ከመሬት ላይ ከሚወርድ ይልቅ የቃላት ጦርነት ኃይለኛ ነው። የምታያቸው ኢሮፕ ውስጥ እንደዛ ሲያወሩ ገና ልክ አረፈ ሲባል እዚህ ስዊዝ ላይ ሳምሪን ሳባት እሺ፣ ቀጥል ፋራው ጸጥ ነው ያሉት። ገባ ያን ሁሉ ነገር አውርቶ በቃ እኛ እንደዚህ ለግሪንላንድ ምናምን ሆይ አሉ። ልክ ሲመጣ ግን ትራምፕ ሁሉም ጸጥ አሉ። ገባ የቃላት ጦርነትም ያስፈልጋል እኮ አንዳንዴ እኮ ከምድር ላይ ያለው ጦርነት ይልቅ የቃላት ጦርነትም እንትን ፓወር ይኖረዋል። ሰላማዊ ሰልፍ ማድረግ ይሄ እሱ አይመለከቱም በእኛ ጉዳይ ለምን ከግብጽ ጋር እንደዚህ ያገናኘናል ምናምን ማለት ይቻል ነበር። ለምንድን ነው ዝምታ? አቡን እኮ እዛ እኮ እንደ በምርቃት ጊዜ ምን ብሎ ነበረ ከሰማው? የኢትዮጵያ ሕዝብ በግድቡ ያደረገው ውጤት እምንት ነው ብለዋል። ትንሽ ነው፣ እዛስ በቂ አይደለም። እዛ የሰራው የከፈልከው ገንዘብና ያዋጣው ገንዘብ በቂ አይደለም የግድቡ ለመስራት ብሎ ከተናገረ አንድ ነገር አለ ማለት ነው። ይሄ ብሩ የገንዘቡ የተሰራው ከሌላ የመጣ ገንዘብ ነውና ኢትዮጵያውያን የኛ ማለት አይችሉም ለማለት ነው ብሎ የተናገረው። እዛ ነው መቃወም የነበረው የህዝብ ኢትዮጵያው ህዝብና የፖለቲከኛው ተንታኔዎችና ሁሉም በግድቡ የተሰራ ነገር ሴራ ስለሳለ እኮ ነው። ጆሃርና ጌታቸው እኮ ግድቡ ተሸጧል እኮ አሉ። ምክንያት አለ ማለት ነው እኮ እዛ አንድ ነገር የተሰራ ነገር ምክንያቱ እዛ ካሉ ትራምፕ ደግሞ እዛ ገንዘቡ የተሰራው በኢትዮጵያ ገንዘብ ሳይደለም በእኛ ብር ነው ካለ አብይ አንተ ያደረከው እምንት ነው ካለ ተስማምተዋል ማለት ነው ከትራምፕ ጋር። እሬ ወንድሜ ትራምፕ የሆነ ነገር ሊልህ ይችላል። አንተ የተወለድክ በእኔ ፍቃድ ነው ሊልህ ይችላል። ችግር የለበትም በማለት እየሱ የመጣለት ነው። ከዛ ደግሞ እንዲህ መገልበጥ ይችላል። ችግር የለበትም። ትላንት እንዲህ ብዬ ነበረ ዛሬ ማ እንዲህ አልልም ምናምን የሚል እንትን የለውም። በጭራሽ የለውም። 360 ሊገለበጥ ይችላል። ችግር የለውም። ኧረ ዝም ብዬ ነው ልልህ ይችላል። አሁን ያለው ጥያቄ ደግሞ የትራምፕ መግለጫ ሳይሆን የትራምፕ የተናገረው ሳይሆን የኢትዮጵያ መንግስት የሰራውን ቤት የከሌ ነው ብሎ እንትን ሲል የፈለገ ቢሆን የእርቃን ቪዲዮ ይዞበት ነው የማይናገር የሚባል ነገር አለ አይደለም? ልክ እንደዛ አይነት ለምንድን ነው ባለፈው ሌንጮ ለታ የዛሬ ስንት ዓመት ነው ከማን ጋር መሪ ጋር እንደምታወራ ብሎ እኮ መለሰለት ብሎ አልተናገርም እንዴ? ዛሬ ለምንድን ነው የሆነ እንትኑ አውሮፕላኑ የተከሰከሰው? ብላክ ቦክስ ነው። ብላክ ቦክስ እዛ ላከውና አንልክም ያሉ ጊዜ እንደዛ ብሎ ነበረ። እሱ የስም ማጥሪያ ነው። የቦይንግ የአሜሪካን ስም። በየትኛው ሞራላችሁ ነው እናንተ ኤርትራኖች ኢትዮጵያ የምታችሁት? ስለ ልማት በየትኛው መንግስታችሁ እንዴት ብሎ ይኸውልህ ካኪ እንዴት ብሎ አያወሩ እንዲህ አገር በ30 ዓመት የትራፊክ መብራት አይቶ ማያቅ ትውልድ እሱ ጋር አይደለም የሚገናኘው። አሁን እሱ ጋር ምን አገናኘው? እሱ አንተ አሁን የሚያወራው ነገር ለማስቀየስ ነው እንጂ ይሄ ምንም አያገባም። እኛ ስለ ላይት አላወራ ነው። ማቲ አንዴ እስቲ እንጠይቀው እስኪ ካኪ ምን ተሰማውን? ትራምፕ ባለው ነገር ምን ተሰማው? ለኛ እኮ ላይት እኮ በቃ አይደለም። ካንተ በፊት አንተ ከተማና መኪና ባክዝም በል ሙቀት የለውም ይላል እንዴ? አይደለም እሱ አብይ አህመድም ሙቀት አለው ተብሎ 4 ኪሎ ተቀምጠዋል። እንዴት አሜሪካ የሚያክል ሀገር እየመራ እንዴት ሙቀት የለውም ትላለህ? አንተ ትንሽ ነህ። አንተ ራስህ ትንሽ ነህ። የለህም በኢትዮጵያ መቅናት አለብህ እንጂ የኢትዮጵያ ልማት መተቻት ሞራል የላችሁም። እኛ የኢትዮጵያ ልማት አልተቸንም። የተሰራ ልማት ግን አሁን እንዳይፈርስ እንዳይጠፋ የህዝብ ላብ ነው፣ የህዝብ ሀብት ነው። ጊዜ የተሰራውን እንኳን ተውና እስቲ በ5 ዓመት ይሄ ሽማግሌ ኢትዮጵያ መጥቶ አይቶ እንኳን አንድ
በረከት ገበሬ መስራትና በግል አለ ላይ መስራት ሰራችሁ ላንተ ግድብ አይመለከትም። እንኳን አንተ አልሰራችሁ። የተናገርከው ቀይ ደነዞች ባህር የኛ ነው፣ ቀይ ባህር እንሄድ እንዘምታለን ካል የኛ ነው እኛ ይመለሳል። በኢትዮጵያ ገና ፖለቲካ ለምንናገረው መናገር ፈቃድ ለምን ጠይቀው ብለህ ትገረፋለህ። ገና ትጠብቃለህ። እንትኑን ልትቀይሩት ነው። እርሱ እስቲ ወደዛ ውስጥ አንሂድ። ካኪ ጅቦ ይሄ ካኪ የሆነ ነገር አድርገው እስቲ ዝም ብሎ ያወራል። ማቲ አንዴ ልጠይቀው። ካኪ ሙይትን አንሳና አንተ ምን ተሰማ በዚህ በሀገራችን ላይ በተናገረው መናገር ቃላት ማለት ከባድ ነው። እኔ የኢትዮጵያን ጨዋነት የኢትዮጵያን የዲፕሎማሲ ጥልቀት ነገን እያሰቡ ዝምታ አሁን አውሮፓ ላይም ቬንዙዌላ ላይም የሰራው ያው አሜሪካ ትልቅ ሀገር ነው፣ ግን እንደ አጋጣሚ ሆነው ትራምፕ ላይ ወደቀች እንጂ አሜሪካ ትልቅ ሀገር ነው። ሲስተሙ አሪፍ ስለሆነ ነው እንጂ አሁን እንደ አፍሪካ አሁን ኢትዮጵያ ግድቡ ናይል ስለ ምን እውቀት የለውም እኮ ሲጀመር ትራምፕ እውቀት ኑሮት አይደለም። እውቀቱ ስላለው አሜሪካን እየመራ ነው። ያ ይገባኛል። እውቀት በእርግጠኝነት ነው ብለህ እንኳን ከአብይ ገርቶ ማለት ነው ከደብረ ጽዮን ያንሳል እሱ። ከአብይና ከደብረ ጽዮን ማን ነው? ደብረ ጽዮንና አብይ ምን መገናኛ አለ እንዴ? 7ኛ ክፍልና ዶክተር ተዋድራለ። እናንተ ዝም በሉ፣ ኤርትራኖች ዝም በሉ። እውነት እኔ እናንተም ቢሆን እስክሪብቶና ደብተር ይዤ ነው እኛ 96 በውጊያ የነበረው እንትን እናድርግ። በቃ አሁን እኛ እንትን እናድርግ። ኤርትራ የእናንተ ነው አይደለም? ካኪ ወንድም ጽናህ ወዲ ርሐሳ በፍላጎት እኛን እንፈቅደንላችሁ ሀገር ችግር የለውም። በቃ የእናንተ ነው እንበልና ለዛሬ እንበል። ከዛ በቃ ኢትዮጵያውያንን እኛ ስለ ኢትዮጵያ እናውራ። እሺ በቃ እሺ አምነናል። በቃ ተወን፣ አሁን ስለ ኢትዮጵያ እናውራ። በቃ ቴንኪ በቃ ወስደዋል። አሰብ ያንተ ነው። ማቲ አንድ ጊዜ ማቲ እንዴ ትንሽ ጣል እናደርግለት ዝም እንዲልሽ ዶክተር አብይ በኢትዮ ኤርትራ ውጊያ የነበረው ጊዜ እዛ የቴሌፎን ኮሙኒኬሽን ምና በጣም የሚያሳዝን እውነት ኤርትራና ኢትዮጵያ ሲጨቃጨቁ እንደማየት የሚያሳፍር ነገር የለም። በተለይ ኤርትራዎች አሁን እኮ ይሻላሉ እኮ እነሱ ይሻላሉ። ኢንተርኔት የላቸውም እንጂ ይሻላሉ። ረሃባቸው አይሰማ፣ ጩኸታቸው አይሰማ። ኢትዮጵያ ረሃበኝ ብሎ ኮመንት ያደርጋሉ። የቤት ኪራይ ክፈሉልኝ ዛሬ ምናምን ይላሉ። ኤርትራውያን ይሻላሉ፣ ከኛም እነሱ ይሻላሉ። በጣም ጭቅጭቃቸው ደግሞ ኤርትራ የማናት የኛ ናት፣ ፈቅደንላችን አገር ያደረግናቸው ምን ታመጣለህ? በቃ አንተ አገር የሆንከው እኛ ፈቅደንልህ ነው። አብይ አህመድ የተማረ ነው። በቃ ያውም ከትራምፕ ደብረ ጽዮን ይሻላል። በቃ ምን ታመጣለህ? ከዛ እሱ ደግሞ አንተ አሜሪካ የሚመራ እኮ ነው እንዴት እንደዚህ ትላለህ? ሲያወሩ የነበሩትን ነው የምደግምላቸው። አሜሪካ የሚመራ እንዴት ነው አብይ አህመድ ጋር የምታስተካክል እንዳ? ከዛ ኤርትራው ደግሞ ማለት ነው አብይ እኮ ከደብረ ጽዮን አይሻልም። ደብረ ጽዮን እኮ በጣም ይሄ እኮ የ7ኛ ክፍል ነው። ሁለቱም ትግራይን ይፈልጋሉ ማለት ነው። ያም ኤርትራዊ ደብረ ጽዮንን አደነቀ፣ የኢትዮጵያዊንም ደብረ ጽዮንን አደነቀ። ተመስገን አምላኬ ተመስገን። ሁለቱም የሆነ ሰዓት ላይ ሲቀጠቅጡ ነበር አይደል? እየሄድክ ቴንኪ ኮፒሊንግ አድርግ ውስጥ ታብታብ ኮፒሊንግ አይገርም። ኤርትራውም የአብይ ደጋፊ ሁለቱም ሲቀጠቅጡ ነበር የሆነ ሰዓት ላይ ተደራጅተው መጣው። አሁን ግን ኤርትራው ምን አለ? ደብረ ጽዮን ይሻላል ከአብይ አህመድ አለ። ተመስገን ተመስገን። ይሄ ኢትዮጵያዊ ደግሞ ከአብይ አህመድ ይሻላል አላለም። ከትራምፕ እኮ ደብረ ጽዮን ይሻላል እኮ አለ። አያችሁ፣ ሲስተም እኮ ነው። ይሄ እኮ እፈልጋቸዋለሁ እኮ አብረን እንስራ እኮ ነው። ከኤርትራ ጋር አብራ ከምትሰራ እኛ ጋር ስራ እኮ ነው። ነቅተንባችኋል ሁላችሁ ቶነፉ። ደብረጽዮን እኮ ወደ ዓደይ ስእልካ ሕሊፍካ ምሃብ እኮ የለን። ቴንኪዩ ሻቢያ ወደ ዓደይ እኛ እኮ ነው አይደለ? ስርቂ ሻቢያ ደብረጽዮን ምን አንድ ንግግር አለ በትግርኛ ጅቦዬ፣ ስጋ ንድሕር ወዲቁ ሲ ሓመድ ሒዚ ድትስእ ታውቃለህ አይደል? ይባላል መሰለህ ዘመድ ከዘመዱ አህያ። አየህ ትርጉም እኮ ራሱ እኮ አቤት ችሎታ። የኔ ትልቅ አንገት ጠፍተሻል ደግሞ በሰላም ነው። እሺ ቀጥሉ።
እሺ ጁቤ እውነት ትርጉሙ በጣም ተመችቶኛል። እኔ በተለይ ለኤሌክትሮኖች በደንብ እንዲገባቸው አድርገህ ነው የተረጎምከውና እናመሰግናለን በሰፊው ህዝብ ስም። ትግርኛ ተናጋሪ እኮ የሚቀርበው እኮ ኤርትራዊ ነው። አንተ ደግሞ ጅል ትሆናለህ እንዴ? ከኢትዮጵያ ይልቅ እኮ ትግራይ የሚቀርበው ኤርትራዊ ነው። አዎ እሱ ገብቶኛል እኮ ለዛ እኮ ነው ያመሰገንኩ። ሁሉንም ኦኬ። አዎ እንደዛ እኮ ነው። ቀጥሎ ጭቅጭቅ አላችሁ የላችሁ? ምንም ትሰዳደባላችሁ ወይ? ጭቅጭቅ የለም እኔ ጁቤ። ድፍረታቸው በጣም ተመችቶኛል። ቢቀጥሉ ደስ ይለኛል። አዎ ድፍረት አይደለ? ቀጥሉ እስኪ። ድፍረት ብቻ ሳይሆን እውቀት ነው። እንትና እኮ ኤርትራውያን ይሻላሉ ከኢትዮጵያ እና ኢትዮጵያ እንደነዙ ጅቦ ድፍረት ብቻ ሳይሆን አይ እውቀት ድምር ነው። ኪኬ ምንድነው መሰለህ አሁን ጅቦ ያመጣው ናይል ግብፅ ውስጥ እንዳለ ነበር የማውቀው ብሎ በዚህ ጉዳይ ምን ተሰማችሁ? ኢትዮጵያውያን ነው የኢትዮጵያውያን ወዳጆችና እኔ ኢትዮጵያውያን ከእውቀት ያለው ነፃ መሆኑን ትራምፕን የተረዳሁት አለቀ። በቃ ምንድን ነው ትለው? በአጭሩ መልሱ እውቀት የለውም። ስለዚህ አይደለም። እውቀት ነፃ ነው ነፃ ነው አይደለም። ይህን በቀላል የግድቡ አይደለም ቁልፍ ማየት ማነው ይዘው? ያለብህ። ማነው ችግር ይዘው? የለውም ይኸውልህ፣ ችግር የለውም ማለት ችግር ያመጣል። ዝም ብለህ በቀላሉ የምታየው አይደለም። በነገራችን ላይ ድርድሩ የሚሆነው አሰብ ላይ ነው። አሁን ታይ አሰብን ታስረክባል። አሁን አባይ አሁን እኮ ስለ አሰብ አይደለም ነበር ይሄ ነገር ተነክቷል። ይሄ ሰውዬ ምንድን ነው ስለ አሰብ የሚያወራው? ምን አውቄ ሻዕቢያ ወንድም ምን አውቄ ብለህ ይበል የሆነ ነገርማ ጠሽ ብለዋል። ይሄ ሰውዬ ከምር ጅቦ ግን እግዚአብሔርን ያ የሌንጮ ለታን የዛሬ 5 ዓመት ያወጣውን መግለጫ እሱን በእንግሊዘኛ በቃ እንደገና እናቀርበው። አዲስ ነው ተብሎ ታኖ ነህ እንዴ? አንዴ ነህ ማስፈራራት ነው እንዴ? ጅቦ ሰላም ነው፣ ሰላም ነው። እንዴት ናችሁ? አለ እንብላ። ምሳ እየበላ ነው። የተባረክ ለመሰደድ እንኳን ቀይ ባህራችሁን አልተጠቀማችሁም ማለት ነው። ጅቦ ዘግቶታል። አሁን እሱ ለማበሳጨት የተናገርኩት ነው። ማባጥ የተናገርኩት አሰጣለሁ። ኤርትራውያን ጅቦ እሱ እንኳን እውነት ነህ። እሱ እንኳን እውነት ነህ። ችግር የለውም። ተባረክ ወንድም። አይ ቅድም እኮ አናዶኝ እኮ ነው ይሄ ኢሞ የተባለው ብን ዓምር ሱዳኒ ኤርትራው አይደለም። እኔ እሺ ጅቦ እድሉን ከሰጠኸኝ እንደ ኤርትራዊ በተለይ በኢትዮጵያ የሚሰደዱ እኔ አንድ ህዝብ ነን፣ ግን እንደ ኤርትራዊ ከሀገር ወጥቶ ውጭ ያለውን ኔትወርኩንም ልማቱን አይቶ ለሀገሩ እንዴት አልቀናም? ይሄ መንግስት 30 ዓመት ቃል የገባለት እንደ ሲንጋፖር እናሳድጋታለን ኤርትራ ያለው ቃል የገባው የት ነው ብሎ ለምን አልጠየቀም? ስለ ኢትዮጵያ ከመተቸትስ ይሄንን መልሱ። ለምን አትጠይቁ? መንግስታችሁ መንገድ ለምን አይሰራላችሁም? መልስልን እስቲ መልሱልኝ። የኛ እኮ የተበላ ዕቁብ ነው ወንድሜ። እኛ በቃ ምንም አንልም። በተበላ ዕቁብ ምን ትላለህ? እንትን ምን መሰለህ ወንድሜ፣ የተጀመረ እዛ ናጽነት ከመምጣታችን በፊት የጀመርነው እንትኑ ነበረ፣ መንገድ ነበረ። እነ ባጫ ደበሌ እነ ብርሃኑ ጁላ ምናምን የሰሩትና እና አባዱላ የጀመሩትና ያላለቀ መንገድ ነበረንና ከዛ ሁለተኛ ዙሪያ ደግሞ በዛ አሰብ ብላችሁ እንደምትመጡ ስላወቅን ተንተን ቆያለን። እዛ ከመጣችሁ ደግሞ ተማርካችሁ ትጨርሳላችሁ። ለዛ ብለን ነው የቆየነው። እሺ ኤርትራ ልማቷን ያልሰራችሁ ሙርከኛ አታሉ ክፉ ኤርትራዊ እኛኑ ማርካችሁ ልታሰሩ በፊትማ ግንቦት 7 እኮ በግ ፍየል ሲያስጠብቋቸው ነበር። እናቴ ትሙት ኤርትራ እኮ ግፈኞች ናቸው። ምድረ ረጫጭ ባውላ የኢትዮጵያን ጉልበት እኮ ብዝብዝ አድርገው የተጠቀሙት እኮ ብራችንን ቡናችንን ብቻ አይደለም። 4 ዓመት መስፍን ፈይሳ ኤርትራ ውስጥ ሲኖር እናቴን ያልሰራው መንገድ የለ፣ ያልጠበቀው በግ የለ። ግንቦት 7
ጥገኝነት ጠይቀው ኦነግ ምናምን ሄደው ነበር አይደል? ስልጠና ሲሰጣቸው አልነበረም እኮ እናቴን መንገድ ሲሰሩ የሆነ የወታደር ካምፕ ሲገነቡ እርሻ ሲያርሱ ምናምን ግፈኞች ናቸው እኮ ሻቢያዎች። የተረገመች ሀገር የተረገመች ሀገር። የኢትዮጵያን ጉልበት እኮ ብዝብዝ ነው ያደረጉት፣ ብዝብዝ። አሁን ታጣቂው እንዳለ አብይ አህመድ ሸውዶ ሀገር ካስገባ በኋላ ኤርትራ የጉልበት ስራ የሚሰራ ታቷል። አሁን ዳግም ጦርነት ከተጀመረ አስቡት፣ ማርካዛ መንገድ ነው የምታሰራን። ወላሂ አስታቅፍርላ ለአዚም። ዛሬ የነበረን ቆይታ ይህን ይመስል ነበር። ታብታብ እያደረጋችሁ አይደለም፣ ኮፒ ሊንክ እያደረጋችሁ አይደለም። እስቲ 2000 እናስገባ። እስቲ 1600 ኮፒ ሊንክ አለ። እስቲ ላጥ አድርጉት እስቲ ወንድሞቼዋ፣ ቶሎ በሉ ይመቻችሁ። በቃ ተውኩት እኮ ሳሚ ወንድሜ። ቴንኪው ሳሚዬ፣ ቤላ ቴንኪው። መሯ አለህ እንዴ? መሯ ያራዲያ ልጅ ቢሳይ ጅቦ አስገባኝ። ሳሚ ሐወይ ቴንኪው። የቲክታክ ሳይኑንም እየሰጣችሁ በጌታ በክርስቶስ ይዝያችኋለሁ። ሃሌሉያ። ጁምዓ ሙባረክ ኢንሻአላህ። ፉፉዬ የኔ ቆንጆ መሩ ይመቻ። አራዲያ ልጅ ገይ ግፉ። ርስቤክት ስወዲክ እኔም ወድሻለሁ። ሶፍዬ እኔ ትልቅ ጡት የንጦትሽን ሳላየው ሳምንት አለፈኝ። የኔ ጡት አንገተ ብርሌ አንገቷ ደግሞ ርዝመቱ አይ ሶፊዋ እንደተመኘኋት አለፈች በቃ። መገኔ ወሎ ወረሞናት ለቃ። አበል ቴንኪው አቤልዬ ቴንኪው። ዲያ ለተጎዳ ይመችሽ ማሬዋ። እንዲህ ኮፒ ሊንክ አድርጉ። ዳ የምትባለውን አውቃታለሁ እንዲህ የሆነች እስቲ ቆይ፣ እሷ ከሆነች ይመችሽ፣ እሷ አይደለችም። ሶፍያ ያጡትሽ አይኔ ላይ መጥቶ አንገትሽ ርዝመት እኮ ደሞ ማሪ ደሞ ውዴ ምን ብለሽ ነበር ያኔ? ማመዴው እግዚአብሔር አዲስ አበባ ያለኝ ነው ማለት። አሁን እኔ ከአዲስ አበባ ወጥቼ ሌላ ሀገር ገብቼ የሆነ ምናምን እስቲ ላንተ እዛ ደግስካውን የት ገባሽ አንቺ? ማርያምን እኔ እማቀቅ ማለት ነው ቢፎር 5 years ምናምን ነገር ጌታ እንዲ አንቺ የት ገባሽ? ምንም በቃ የማላገባ ገባሽ እንዴት ገባሽ? እንዴት ገባሽ? እግዚአብሔርን በጣም ነበር የምደበር አዲስ አበባ ያሉኝ ማርያምን። የት ሀገር ገባሽ? ምን ስትል በቃ አሁን ተይዘሽ ያለሽ ነው እንጂ የሀገርሽ ነው የምትገቢ። ሲያትል ገብታለች። ዱባይ በስትሰደጂ ይሻልሽ ነበር የኔ ቆንጆ። አሁን ትራምፕ አምሯል። ወላሂ ላዚ ሰሞኑን ዲፖርት ተደርጌ ነው። በውስጥ መስመር እኮ ይጠፉልኛል። እርዳኝ እባክህ ዲፖርት ተደርጌ ነው ይላል። እኔማ ከመዲያም ቤት አልወጣም። እኔም ማየትም አልሄድም። መዲያሚን ይወዳታል ወላሂ። አንቺ ከርታታ አዲስ አበባ እያለሁ ዝናናብ ነበር አላለችም? ዘነዘና ይግባብሽ። ቆይ ለጥፌን ጭቅቅትሽን ዙም አድርጌ ካላወጣሁት ባልቻ ይሙት። እስቲ ኮፒ ሊንክ አልኩ። ኮፒ ሊንክ ሳምሪ ነኝ የገጠሯ ሶፍዬ የኔ ቆንጆ። ቴንኪው። አንቺ እኮ በቃ
ሶፊዬ ስትመጪ እቀበልሻለሁ። ጌታን የኔ ቆንጆ አንቺ ምርጥ ሰው ነሽ። ለማንኛውም ቅዱሳን የነበረን ቆይታ እዚህ ጋር ተጠናቋል። ማታ በተመሳሳይ ሰዓት እስክንገናኝ ድረስ ድሓን ቀኒዩ። ሳሚ ሓወይ እንኳንም ሰላም ወፀካ። ህራይ መዓልቲ ቲፒኤልኤፍ ይስዕር፣ ግደፍ ብሃባር ሪሜክስ ይስዕር። ኩሉ ዓወት ንሓፋሽ